50 ሰዎችንና አንድ አዲስ ላምበርጊኒ እዚህ ቦታ አምጥቻለሁ። ሁላችሁም ቀኝ እጃችሁን መኪናው ላይ አድርጉ። አሁን ከናንተ መሃል እጁን የሚያነሳው የመጨረሻ ሰው $300,000 የሚያወጣውን ላምበርጊኒ ያሸንፋል። በዚህ ውድድር ላይ ከ50 በላይ ካሜራዎችን እንጠቀማለን። እናም እያንዳንዱ እጅ ከካሜራ እይታ ማለፍ አይችልም። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ግን ጥያቄውን ለመመለስ ቪዲዮውን በቪፒኤን ማየት ይኖርባችኋል። እንዲሁም ደግሞ መልሳችሁ የምታስቀምጡት የዩቲዩብ ኮሜንት ላይ ሳይሆን ዲስክሪፕሽን ላይ ባለው ሊንክ ገብታችሁ እንደዚህ በዌብሳይት ነው ሰሚት የምታደርጉት። ይሄም ትክክለኛ ምላሾችን ለመለየት ያስችለኛል። አመሰግናለሁ። መኪናው እንዴት እንደሚያምር ግን አይታችሁታል? ይሄማ የኔ ነው። ምንም ያህል ቀን ሊፈጅ ይችላል። ወደ ቤት ግን አንሄድም። ምናልባትም መጸዳጃ ቤት እንዴት ነው የሚጠቀሙት ልትሉ ትችላላችሁ። ክሪስ ዝናብ መጥረጊያውን ገንጥለው። አሁን እንደምታዩት የዝናብ መጥረጊያ ይዘናል እና ማንኛውም ሰው መጸዳጃ ቤት መሄድ ከፈለገ ይሄንን በቀኝ እጁ ይዝና ወደ መጸዳጃ ቤት መሄድ ይችላል። ሰዎች ባልተለመደ መልኩ ከዚህ ውድድር ይወጣሉ ብዬ አስቤ ነበር። ነገር ግን በውሃ ይሆናል ብዬ አልጠበቅኩም። ወይኔ ለቆታል፣ ወጥቷል። ምን ተፈጠረ? ልክ ውሃውን እኔ ላይ ሲደፋው በቃ ሰውነቴ በአጋጣሚ ነው ሪያክት ያደረገው። ለማንኛውም የመጀመሪያ ተባራሪ ስለሆንክ ይሄው $1000። 49 ቀርታቸዋል። አውቄ አይደለም ግን ያን ሰውዬ ላምበርጊኒ እንዲያጣ አድርገዋል። አውቃለሁ ግን በጣም ደብሮኛል እንደዛ በማድረጌ። አውቄ ደግሞ አይደለም። 49 ቀርተናል። አንደኛው ደግሞ እኔ ነኝ። አሁን ብዙ ሰዎች መልቀቅ የሚጀምሩበት ሰዓት ነው ብዬ አስባለሁ። ምክንያቱም እዚህ ቦታ 3 ሰዓት ሆኖናል እና እንቅልፋችን እየመጣ ነው። ከእናንተ ማለት የራቦ ካለ እስኪ ቀኝ እጃችሁን አንሱ። የሆነ ሰዓት ላይ እንደዚህ መሸወዴ አይቀርም። ለማንኛውም ለሁላችሁም ፒዛ ይዤ መጥቻለሁ። ኧረ በለው በጣም ጥሩ ነው። አሁን እዚህ ጋር ሆኜ ሰዎች ለመመገብ ሲሞክሩ እጃቸውን እንዲለቁ እየጠበቅኩ ነው። እናም እዚህ ቦታ ላይ በጣም ብዙ ሰዎች ስላሉ ይህንን ለማየት ብዙ አልቆየውም። የሆነ ሰው ግሬን ረገጠኝ። ከዛ በኋላ ደንገጥ ብዬ እጄን አንቀሳቀስኩ። በነገራችን ላይ ውድድሩ ከምታዩት በላይ ከባድ ነው። ምክንያቱም በማንኛውም አጋጣሚ ሰውነታችሁ ፈጣን ውሳኔ ሊወስን ይችላል። እንደምታዩ ነው። ሃይላንዱ ተንሸራተተ። ከዛ እጅሽን አንስተሽ አነሳሹ። ከዛ ምንም እንዳልተፈጠረ ለማስመሰል ሞከርሽ። አሁን አቋርጦ ለሚወጣ አንድ ሰው አሪፍ ሽልማት አለኝ። 10 ሰከንድ አላችሁ። 10 እኔ 9 ይሄንን ነው የምትወስጂው። አዲስ የሆነ ኒሳን መኪና። በጣም ጥሩ። እንኳን ደስ አለሽ ለአዲሱ መኪና። እናንተም ደግሞ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ላይክ አድርጉት። አሁን እኩለ ሌሊት ሆኗል። እናም ለነሱ የመተኛ ቦርሳ ልሰጣቸው ነው። ይሄንንም የማደርገው በደንብ እንቅልፍ እንዲወስዳቸው ስለምፈልግ ነው። ማን ነው ይሄንን የሚፈልገው? ይሄው ያዙ። እሺ በቃ ሄጃለሁ። ሁላችሁም መልካም አዳር። ይመስለኛል አሁን የኛው ሰውዬ በጣም ችግር ውስጥ ነው ያለው። እንቅልፉን ለጥ ብሏል። ብዙ ሰዎች ተኝተዋል እና ለራብሻቸው አልፈልግም። ይሄንን $1000 ግን ወስጄ የምሰጠው ሰው አለ። ስትነሺ ምንድነው ያገኘሽው? $1000። ማን ያስቀመጠው ግን? እኔ እንጃ። እንደምን አደራችሁ ሰዎች? 28ታችሁ ብቻ ናችሁ ምሽቱ ማሳለፍ የቻላችሁት። ምን እየተሰማ ነው? እኔ እንጃ። እዚህ ያለው ሰው በሙሉ ይጠላኛል። ለምን እንደሆነ አላውቅም። አዎ እጠላዋለሁ። በጣም ነው የሚያወራው። ኧረ እባክህ እውነትን ነው። አንድ እድል ልሰጣችሁ ነው። እስኪ ረብሻ እንፍጠር። አዎ ብጥብጥ። አንዴ እስኪ ታሳልፉኛላችሁ? ይሄ ሰዎችን የሚያስፈራራ ይመስልሃል? ምናልባትም ሞተሩን በደንብ ካስጮኩት ማለት ነው። አይሆንም ብዬ ነበር። ይኸው አንድ ሰው አስወጥተናል። ልክ ድምጹን ስሰማ ደነገጥኩና እጄን አነሳሁት። ወይኔ ተጫውተውብኛል። እንኳን ደህና መጣ። ይሄ ያንተ ሽልማት ነው። በጣም አመሰግናለሁ። አሁንም ቢሆን የሆነ ነገር ይዤ እየሄድኩ ነው ማለት ነው። ነገር ግን ላምበርጊኒ አይደለም። አንድ ለየት ያለ ነገር የምናደርግበት ሰዓት ነው። አምጡት ወደዚህ። ይሄንን ማንሸራተቻውን እዚህ ቦታ አምጥተናል። እናም እዚህ 10 ደቂቃ ይቆያል። ምን እንደሚፈጠር እናያለን። ወይኔ አጨበጨብኩ እኮ። አዎ አጨብጭባለች። አሁን 20 ቀርተዋል። 19 ሰዎች ብቻ ናቸው ያሉት በአንተና በላምበርጊኒው መሃል። አንዴ አዳምጡኝ። አሁን ለእናንተ አንድ ጨዋታ ይዤላችሁ መጥቻለሁ። ይሄንን ኳስ ያዙ። እናም በአንድ እጃችሁ ባስኬት ውስጥ መከቱት ከሆነ $10,000 ሰጣችኋለሁ። ኧረ በለው በጣም አሪፍ። የመጀመሪያውን ያሸነፈው ዴቪድ ነው። $10,000። ይሄ ሰውዬ ሲጀመር ሁሌ ነው የሚያሸንፈኝ።
አንተም እንኳን ደስ አለ። ይሄው። አመሰግናለሁ። ውድድሩን ከጀመርን አንድ ቀን ሆኖናል። እናም 30 ያህል ሰዎች ወደ ቤታቸው ሄደዋል። አሁን በተቻለኝ ፍጥነት 10 ለማስቀረት ሞክራለሁ። ለዛም ትልቁን ነገር ይዤ መጥቻለሁ። አስገቡት። እንደምታዩት ለነሱ ያመጣነው ሌላ መኪና አለ። ከናንተ መሃል ምን ያህሎቻችሁ ይህን መኪና ይዛችሁ መሄድ ትፈልጋላችሁ? ክሪስ አሁኑኑ ወደ ውጭ ያውጣና የሆነ ቦታ ደብቀው። አሁን ምን እንደምታደርጉ ልነግራችሁ ፈልጋለሁ። ቀድሞ ሄዶ ያንን መኪና የነካ ሰው ይወስደዋል። ኧረ በለው። አዎ እየሄዱ ነው። ሌላም ተጨማሪ ሰው አግኝተናል። ወይኔ መኪናውን የት እንዳለ አይተውታል። አመሰግናለሁ። እንኳን ደስ አለ ለአዲሱ መኪና። እንዴት ነው የሚነዳው? እባክህ። ወይኔ ደስ የሚለው ሌላ መኪና አለ። እሱን ትወስዳለህ። በአሁኑ መኪና 4 ሰዎች ስለወጡ 16 ብቻ ቀርታቸዋል። ተወዳዳሪዎቹ የሁላ ሰዓት መቆየት ስለቻሉ ለየት ያለ ምግብ ሸልሚያቸዋለሁ። ነገር ግን ምግቡ በአንድ እጅ ብቻ ለመብላት በጣም ከባድ ነው። ጥራት ባለው ካሜራ ነው የተያዝከው። ይኸው ያዝ፣ $1000። ጂሚ ትንሽ ረፍት ላርግ ብሎ ሄዷል። ግን ደግሞ ለሚወጣ ሰው ብሎ የሰጠን ገንዘብ አለ። በሉ እስኪ እንጮትበት። 3 2 1። እቅዳችን ምን መሰላችሁ? ገንዘብ ለመልቀም ሲሞክሩ እጃቸው እንዲለቁ ነው። በሚያሳዝን ሁኔታ እቅዳቸው አልሰራም። ሁሉም አሁን ገንዘቡን ሰብስቦ ተኝቷል። እንደምን አደራችሁ? ሁላችሁንም ስለቀሰቀስኳችሁ ይቅርታ። ግን 2 ሰዎች ከዚህ ውድድር ወጣችኋል። የመጀመሪያው ሰው አንተ ነህ። ራስን የሳትክ ነበር የምመስለው። የት እንዳለህ ራሱ የምታውቅ አይመስለኝም ለተወሰኑ ሰከንዶች። ቀጣዩ ተባራሪያችን ደግሞ አሁንም ተኝታለች። ይገርማል። አሁንም በድጋሚ ለቀቀችው። አሁን 10 ለመሆን አንድ ሰው ብቻ ነው የቀረው። ምናልባትም የዛኔ ውድድሩ በጣም ከባድ ይሆናል። የመጨረሻ 10 ደርሰናል። ነገሮች የባሰ አዛ ሊሆኑ ነው እየተባለ ነው። ወይኔ ሊያሰቃዩ ነው መሰለኝ። እስከማየው ግን በጣም ቸኩያለሁ። ለሁላችሁም ነገ በጣም ትልቅ ቀን ነው የሚሆነው። ስለዚህ ለዛሬ በደንብ ረፍት እንድታደርጉ ይሄንን ፕላስተር መጠቀም ትችላላችሁ፣ እጃችሁ ላይ ለመጠቅለል። ይሄ ነገር ጥሩ ይሁን መጥፎ ምንም አላቅም፣ ብቻ እስኪ ልሞክረው እና አሁን እንቅልፍ ሲወስዳቸው ምን እንደሚፈጠር እናያለን። እስኪ እንሂድና ዜናውን እንንገራቸው። ሁላችሁም አንዴ ተነሱ። የክፍሉን ማብራት ቀይ ያደረግነው የሆነ ነገር ስለተፈጠረ ነው። ስማ፣ ምን ያህል ሰው እጁን የለቀቀ ይመስላል? 1። ይህንን ሰበር ዜና ስነግራችሁ በጣም አዝናለሁ፣ ግን ግማሽ ያህላችሁ ከዚህ ውድድር ወጥታችኋል። ፈጣሪ ሆይ። ሁላችሁም ወደ ስክሪኑ ተመልከቱ። የመጀመሪያ ተባራሪያችን አንተ ነህ። እጅን አንስተህ ታዝናና ነበር። ከዚህ ውድድር ወጥተሃል። ቀጣዩ ደግሞ ተሰናባቻችን ዴቪድ ነው። እንደምታየው ነው፣ በአፍንጫህ ምክንያት ነው ከዚህ ውድድር የወጣው። በቀጣይ ደግሞ እነዚህ 2 ሰዎች ናቸው። ተመልከት፣ በጣም ግልጽ ነው። ምንም ማድረግ አይቻልም። ምናልባትም በቀጣይ ትመጣ ይሆናል። አኪራ ወደ ስክሪኑ ተመልከት። አንተ ምንም አልሆንክም፣ ግን እዛ ጋር ያለው ወንድምህ የሆነ ነገር ተፈጥሮበታል። እጁን አንስቶ ጸጉሩን ነካካ፣ ከውድድሩ ወጥቷል። እንዴ እየቀለድክ ነው? የመጨረሻው ተባራሪያችን ደግሞ ተመልከቱ። ሁላችሁም ወደ ሽልማት ክፍል ነው። እዚህ ጋር ያሉትን ሽልማቶች እንዳለ ያዘጋጀ ነው ከ1 እስከ 10 ለሚወጡ ነበር። ስለዚህ አሁን የፈለጋችሁትን መውሰድ ትችላላችሁ። አይፎን ትፈልጋላችሁ? ይሄው አይፎን። ምንድነው ያደረከው? ለዚህ ነው ከውድድሩ የወጣኸው። አሁን በዚህ ውድድር 6 ብቻ ቀርታችኋል። እናም ከናንተ መሃል አንዱ ብቻ ነው የሚያሸንፈው። ውድድሩን ስንጀምር ላምበርጊኒው ይህንን ይመስል ነበር። አሁን ደግሞ ይህንን ይመስላል። ነገር ግን አሁን ትንሽ ለወጥ የምንልበት ሰዓት ነው። ላምበርጊኒው አሁን ከፍ ማለት ጀምሯል። ከፍ አድርገው፣ በደንብ ከፍ። አሁን መኪናውን ትንሽ ብቻ ነው ከፍ ያደረግነው፣ ግን እስከ ጣራው ድረስም ከፍ ላደርገው እችላለሁ። አንድ ነገር ልንገራችሁ፣ በፍጹም እንዳትረሱት። ላምበርጊኒውን የሚያሸንፈው አንድ ሰው ብቻ ነው። ዋናው ነገር የጭንቅላት ዝግጁነት ነው። ይህንን ውድድር አሸንፋለሁ። በቻልኩት መጠን ራሴን ለማሳረፍ እየሞከርኩ ነው። ምክንያቱም አይቼዋለሁ፣ ከዚህ በኋላ ያለው የበለጠ ከባድ ነው የሚሆንብን። ያለፈውን ሰዓት በሙሉ እዚህ ላምበርጊኒ ውስጥ ተኝቼ ነው ያሳለፍኩት። ምንድነው ልነግረን የፈለግከው? አይቅድም ሲንቀሳቀስ መኪናው እጄ የለቀቀ መሰለኝ። አዎ እንደለቀክ እናቅ ነበር። ይሄው ቪዲዮ ይዘን ነበር የመጣ ነው። ለእውነተኛነትክና እዚህ ድረስ ስለደረስክ $10,000 ሰጥተናል። አሁን 5 ተወዳዳሪዎች ብቻ ቀርተውናል። ቻለር ላምበርጊኒውን ከፍ አድርገው። የፈለግከው ያህል ከፍ ማድረግ ትችላለህ፣ ግን ይሄ በቂ ይመስለኛል። ማቆም ትችላለህ።
አቁመው እንጂ። አሁን ነው እንግዲህ ውድድሩ የበለጠ ከባድ የሚሆነው። ምክንያቱም አንድ ሰው ወጣ ቁጥር ላምበርጊኒውን ከፍ እናደርገዋለን። አኪራ ምን እየተፈጠረ ነው? ይመስለኛል አሁን ማቆም ያለብኝ ሰዓት ነው። አስብበት በደንብ። ከዚህ በፊትም የተሸነፍከውን ውድድር አስብበት። ምንም ብትል ማደርገው አይመስለኝም። ቀጣዩን ውድድር ግን አሸንፋለሁ፣ ድጋሚ የምትጠራኝ ከሆነ። እሺ እሱን ከሆነ የምፈልገው አሁን እጅህን አውርድ። በቀጣይ ሌላ ውድድር ላይ እጠራሃለሁ። አዎ ወጥቷል። $10,000 አሸንፈሃል። ወይኔ እጄ እኮ ይህንን መያዝ አይችልም። በጣም ደክሜያለሁ። አሁን $10,000ን ተወውና ለቀጣይ ውድድር ግን ሄደህ ሰልጥን። አሁን 4 ተወዳዳሪዎች ብቻ ቀርተውናል። ቸለር ከፍ አድርገው። እንደፈለግክ ያህል ከፍ እንድታደርገው ፈቅጄልሃለሁ። ብዙዎቻችሁ ይህንን ቻናል ሰብስክራይብ አድርጋችኋል። ነገር ግን የተወሰናችሁት ደግሞ ቻናሉን ሰብስክራይብ ሳታደርጉ ነው ቪዲዮ የምታዩት። ስለዚህ ቻናሉን ሰብስክራይብ አድርጉት። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። ዲስክሪፕሽን ላይ ባለው ሊንክ ገብታችሁ እንደዚህ በዌብሳይት ነው ሰሚት የምታደርጉት። ይሄም ትክክለኛ ምላሾችን ለመለየት ያስችለኛል። ላምበርጊኒውን ማሽከርከር እንዲሁም ደግሞ በአንድ እግራችሁ ቁሙ ማለት አስቤ ነበር። ነገር ግን እንደዚሁ እንዳሉ ልተዋቸው ፈልጋለሁ። ምክንያቱም የበለጠ የሚፈልገው ሰው የበለጠ ጠንክሮ ይጠብቃል። አንድ ሚስጥር ንገረኝ እስኪ። ማንን ነው በጣም እየፈራህ ያለው? የራሴን ውድቀት ነው የፈራሁት። ኧረ በለው፣ ምን አይነት ንግግር ነው? አንተስ ምን ያህል መቆየት ትችላለህ በዚህ ውድድር? በጣም ነው የምትመቸኝ ዩቲዩብ ላይ እና አንተን ማስቀየም አልፈልግም። እስከ መጨረሻው ቆያለሁ። አይ እኔን ለማስቀየም ሳይሆን ከፊት ለፊት ላምበርጊኒ ስላለን። አሁን የመጨረሻው ተወዳዳሪ ከተባረረ 10 ሰዓት ሆኖታል። ትንሽ ከበድ እናደርገው። አሁን በሙሉ እጃችሁ ከመንካታችሁ ይልቅ በጣት ልናደርገው ነው። የትኛውን ጣትህን ነው የምመርጠው? እሺ አመልካች ጣት። አንተስ የትኛውን ጣትህ ነው? ያው አመልካች ነዋ። ሌላውማ አይመችም። አሁን ሁሉም በጣታቸው ነው የነኩት መኪናውን። ከፊት ለፊታችሁ ላምበርጊኒ ነው ያለው። ብዙ ሰዎች የውሸት ቪዲዮ ነው የሚሰራው ይሉ ነበር። እኔ ምን ነበር። አሁን ግን 50 ሰዓት ያህል እዚህ ቦታ ቆሜያለሁ። ለዚህ ሁላ ሰዓት እዚህ ቦታ መቆማቸው ተወዳዳሪዎችን በጣም አድክሟቸዋል። እናም ለዛ ይመስላል ሰዎቹ የራሳቸውን ምርጫ ማቅረብ ጀምረዋል። አንድ ቲቪና ላፕቶፕ ነገር ብትሰጠኝ አሁኑኑ እወጣለሁ። አሁኑኑ የምትወጣ ከሆነ $20,000 እና አንድ ላፕቶፕ እሰጥሃለሁ። ኧረ በለው ለቆታል። ይኸውልህ $20,000 እንዲሁም ደግሞ ላፕቶፑ። እንኳን ደስ አለ አራተኛ ላይ ስለጨረስክ። አንቺ የምትፈልጊው ነገር እንዳለ ተናግረሻል። ምንድነው እሱ? ልስማው። $25,000 በቂ ነው ለትምህርት ቤት ክፍያ፣ እንዲሁም ደግሞ የኔም ስልክና የጓደኛዬ ስልክ ተሰብሯል፣ እነሱን ለመቀየር። አዎ ለሱ ችግር የለብኝም፣ መስማማት እንችላለን። ኧረ በለው ተስማምታለች። እጇ ግን በጣም አልቧታል። ወደዚህ ውድድር ስለመጣች በጣም እናመሰግናለን። ጥሩ ጊዜ እንደነበረ ተስፋ አደርጋለሁ። 50 ሰዎች ወደ 2 ሰው ወርደዋል። እነሱም እኔና አንተ ብቻ ነን። ወይኔ ጉዴ! አይ የቀለድኩ ነው። ይሄ በጣም አስገራሚ ነው። ይሄ አስገራሚ ነው እያልክ ነው? ቆይ አንዴ ጠብቀኝ፣ መኪናውን ትንሽ ከፍ ላድርገው። አይሆንም። መልካም እድል ይሁንላችሁ። ቆይ ትንሽ ልጨምር። አረ እሺ በቃ አሁን አልጨምርም። እሺ ሰዎች፣ አሁን ከናንተ መሃል አንዳችሁ ይሄንን ላምበርጊኒ ይዛችሁ ትሄዳላችሁ። መልካም እድል። ምንም ይሁን ምን እስከ መጨረሻው ድረስ እታገላለሁ። በጣም ጥሩ ስራ ነው። አንተም እንደዛው። እንደዚህ ይዘህበት እኮ ጣትህ ይጎዳል። ኧረ እባክህ እውነትን ነው? አዎ ይሄ ሰውዬ በጣም አዋቂ ነው። በጣም እየጎዳኝ ነው። እኔ ራሱ እስካሁን በውድድሮች ላይ ካየኋቸው ጣቶች የበለጠ ያንተ እየተንቀጠቀጠ ነው ያለው። ሁለተኛ ለሚወጣ ሰው $40,000 ነው የምንሰጠው። ነገር ግን መኪናው $350,000 ነው። እሱንም ወቁት። በጣም እየከበደኝ ነው ያለው። እሱን ተመልከተው። ምንም አልመሰለውም እኮ ዝም ብሎ እያየህ ነው። አዎ እሱ ምንም አልሆነም። እኔ ግን እየሞትኩ ነው። በል እጅህን አንሰዋ። አይሆንም። ወይኔ ፈጣሪ! ወይኔ አንስቶታል። እንዴ እየቀለድክ መስሎኝ ነበር እኮ። አዎ አሸንፌያለሁ። ይኸውልህ $40,000 እና ደግሞ አንተ የምር እያለቀስክ ነው። አሁን ያለሁት እሱ ባሸነፈው ላምበርጊኒ ውስጥ ነው። ይህንን ቻናል ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሀሁ ዶክመንተሪ የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው።